የተወደዳችሁ በሰኒ ዘሚካኤል ዩቲዩብ የሚተላለፉትን ኦርቶዶክሳዊ ትምህርቶች የምትከታተሉ ተከታታዮቻችን በከበረ ወልድ እግዚአብሔር ስም ሰላም እላችኋለሁ። በዛሬው ዕለት የምንመለከተው የሰው ልጅ ካረፈ ከሞተ በኋላ መቆያው ቦታ የት ነው፣ እንዲሁም ደግሞ በዛ በሚቆይበት ዓለም ለሰዎች ይጸልያሉ ወይ የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የጻድቃን ነፍሳት እስከ ትንሣኤ ድረስ በአጸደ ገነት ይኖራሉ። በጌቱ መንግስተ ሰማያት ሃይማኖት በልጅነት መሰጠቷን የሚያስረዳው ገነት አረቦን ፈለማ ጊዜያዊ መቆያ ሁና ተሰጥታናለችና ነው። እውነት ላለው ዛሬ በገነት ከኔ ጋር ትሆናለህ እንዳለ ሉቃስ ምዕራፍ 23 ከቁጥር 43 ላይ ድል ለነሳው በአምላክ ገነት ውስጥ ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ራእይ ምዕራፍ 2 ቁጥር 7 ላይ ወደ ገነትም ነጥቀው በወሰዱት በዚያም ሰው ሊናገረው የማይችለውን የማይተረጎም ነገር ሰማ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ላይ ከዚህ በኋላ ድሃው ሞተ፣ መላእክቱም ወደ አብርሃም አጠገብ ወሰዱት ሉቃስ 16 ከቁጥር 22 እንዲሁም ደግሞ ሉቃስ 13 ከቁጥር 28 ላይ እንግዲህ በዚህ ዓለም በጎ ስራ ሰርተው ያለፉ ገነት የሚገቡ በጻድቃን ቦታ የሚሰበሰቡ ከሆነ ለእነርሱ ማዕጠንት ማሳረግ፣ መስዋዕት መሰዋት፣ ስማቸውን መጥራት ስለምን አስፈለገ የሚል ጥያቄ ይነሳል። ጻድቃን በዚህ ዓለም እያሉ እንደየሀብታቸው እንደየማዕረጋቸው አማልክት ተመሰሉ ሰባ ወወረዱ አቤነ አማልክት ሰዎችን መስለው ወደኛ ወረዱ የሐዋርያት ሥራ ምዕራፍ 14 ከቁጥር 11 ላይ እስከ መባል የደረሱ አሉ። በወዲያው ዓለም ወሃሎ ይትዌሰክ ስን በዲበስን እንዲል አፈ ወርቅ እስከ ዕለተ ምጽአት ድረስ በሚታጠነው ማዕጠንት በሚሰዋው መስዋዕት ስማቸው እየተጠራ ዝክራቸው እየተዘከረ መታሰቢያቸው እየተደረገ በክብረ በዓል ላይ ክብር በጸጋ ላይ ጸጋ በእውቀት ላይ እውቀት ይጨመርላቸዋልና ተወስኮ ዘነሳያና በክብር ላይ ክብር መጨመር እስከ ዳግም ምጽአት ድረስ አያቋርጥምና እንደነዚህ ያሉት ሰውነታቸው በወዲያም ዓለም ከበረች ይላቸዋል መቅደመ ወንጌል ገጽ 10 ላይ። ስለዚህ ቤተ ክርስቲያን ለሁሉም ትጸልያለች። በሕይወተ ሥጋ ላሉት ለንስሐ አብቃቸው ይቅር በላቸው ዕድሜ ስጣቸው ብላ ሲሆን ለሞቱት ደግሞ ለእሴት አብቃቸው በብሩህ ገጽ ተቀበላቸው ዕዳ አታድርግባቸው ብላ ነው ተግሳጽ ገጽ 47 ላይ እንደምናነው። ሌላው ነፍሳት ይጸልያሉ ወይ ለሚለው እነዚህ ነፍሳት በወዲያ ዓለም ሆነው በአጸደ ሥጋ ላሉ ወገኖቻቸው ይጸልያሉ ይማልዳሉና ነው። ምክንያቱም ከላይ እንዳየነው ሕያዋን ሆነው የሚኖሩ የሚያውቁ የሚናገሩ በዚህም ዓለም ያለው ሁሉ የማይዘነጋቸው እስከሆኑ ድረስ ለወገኖቻቸው ይለምናሉ ቢባልም የሚያሳፍር የሚያስፈራ የሚያስደነግጥ አባባል አይደለም። ሙታንም ለሕያዋን ይለምናሉ ያለ ጊዜው አትጥራቸው እያሉ መጽሐፍ ምዕዳን ገጽ 73 ላይ እንደምናነበው አሁንም ስለ እነርሱ ልትለምንላቸው የላኩን አስቀድሞ በሰማይ የነበሩ ትጉሃን እንዲህ በላቸው ሄኖክ ምዕራፍ 5 ከቁጥር 4 ላይ ዳግመኛም ሄኖክ በምድር ያሉት የጸለዩት በሰማይ ላሉት በሰማይ ያሉት የጸለዩት ደግሞ በምድር ላሉት እንዲጠቅም ሲናገር በዚያም ወራት የጻድቃን ጸሎት ከምድር አረገች የጻድቃኑም ደም በመናፍስት ጌታ ፊት ተወደደ። በእነዚያም ወራቶች በሰማያት የሚኖሩ ቅዱሳን አንድ ይሆናሉ፣ በአንድ ቃልም ይማልዳሉ፣ ይጸልያሉም ያመሰግናሉም። ስለፈሰሰውም የጻድቃን ደም በመናፍስት ጌታ ስም ያመሰግናሉ ይባርካሉም። የጻድቃንም ጸሎታቸው ለዘላለም ፍርድ ይደረግላቸው ዘንድ መዘግየትም ለዘላለም እንዳይሆንባቸው በመናፍስት ጌታ ፊት አትቋረጥም ብሏልና ሄኖክ ምዕራፍ 12 ከቁጥር 33 እስከ 36 ራእይ ምዕራፍ 6 ከቁጥር 9 ላይ እንደምናነበው እናም በተሰጣቸው ቃል ኪዳን እስከ ዕለተ ምጽአት ድረስ ከእግዚአብሔር ዘንድ እያማለዱ ለኃጥአን ስርየት ለጻድቃን እሴት እያሰጡ ይኖራሉ። ከዚያም በኋላ ግን ወተሐጽወ ወህት ምሕረት ተከለከለ ማቴዎስ 25 ማስከብብ ወለውእቱ ሰይፍ በከብዱ ለበጎችም የተሰጣቸውን ያን ሰይፍ እስኪያጋድሙት ድረስ አየ ወደ ቤቱም መለሱት በጌታም ፊት አተሙት እንዳለ ሄኖክ ምዕራፍ 34 እስከ ከቁጥር 24 ላይ አንዱ ለአንዱ አማልዶ ምሕረት ማሰጠት የለም ምሕረት ይከለከላልና። ዕዝራ ሱቱኤልም በፍርድ ቀን ጻድቃን በልዑል ዘንድ ለኃጥአን መለመን ይችላሉን ብሎ ለጠየቀው ጥያቄ መልአኩ ሲመልስ እንደዚሁ አንዱ ለሌላው መለመን ፈጽሞ የሚችል ማንም የለም፣ የራሱንም ሸክም በባልንጀራው ላይ የሚመልስ ማንም የለም፣ ሁሉም ዋጋውን ያገኛልና ስራውም የየራሱ ነውና። ዕዝራ ሱቱኤል ምዕራፍ 6 ከቁጥር 33 ላይ ብሎ መልሶለታል። እስከ ዕለተ ምጽአት ድረስ አንዱ ለአንዱ በጸለይ ማማለድ አይቋረጥምና ዕዝራም ብዙ የተፈጸሙ ማስረጃዎች ካቀረበ በኋላ እንግዲህ ዛሬ ሟቲው በሕይወት ሳለ ኃጢአትም በዝምታ ሳለች ጻድቃን ስለ ኃጥአን ከለመኑ ያን ጊዜ እንደዚሁ እንደምን አይሆንም ብሎ ነበረ። መልአኩ ግን መልሶ ያን ጊዜ በፍርድ ድል የተነሳ ሰውን ይቅር ማለት የሚቻለው የለም፣ ድል የነሳውንም መከራ ሊያጸናበት የሚችል የለም ብሎታል።
ውድ ተመልካቾቻችን እንግዲህ በዛሬ የተመለከተው የነፍሳት መቆያ በገነት ምን ይመስላል የሚለውን ተመልክተናል። እንዲሁም ደግሞ ስለ ሰው ልጆች በምድር ላሉትስ ይጸልያሉ ወይ አይጸልዩም የሚለውን ተመልክተናል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ቆዩልን። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ይቆየን።